ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? ዛሬ እንግዲህ ፀጉሬን ከለር ነበረ። በጣም ሽበት እያስቸገረኝ ስለሆነ ከከለር ብራውን ነገር ነበረ፣ ግን አላማረኝም። ሽበት ስላለው ሲወጣ በጣም ያስጠላል። ከዛ ደግሞ ሁሉ ጊዜ ቀለም ስቀባው ራሴን በራሴ ምናምን ነገር ፀጉሬ ተጎዳ ሳየው በቃ እየተጎዳ ሲመጣ ምን አሰብኩኝ፣ እንዳጋጣሚ ሾፕ ሲሄድ አገኘው ሂና ማለት ነው። ያው ሂናው የሶማሌዎች ምናምን ነገር ሳይሆን እኔ እንጃ እንዴት ፋርማሲ ውስጥ እንደገባ አላውቅም። ፋርማሲ ውስጥ ነው ያገኘሁትና ሳየው ጥቁር ነው። ከዛ በቃ ላጥቆረው ብዬ ፀጉሬን ማጥቆር ወሰንኩላችኋለሁና በጣም በጥስጥስ አለብኝ ፀጉሬ። እሱን ለማስተካከል ግዴታ ጥቁር አድርጌ ማየት ፈለኩኝና ሂናው ደግሞ አትሊስት ኦርጋኒክ ስለሆነ ይሻላል ቀለም ከምቀባው ብዬ አስቤ ቀለም የሚለውን ነገር ለማጥፋት ጥቁር ሂና ቀባሁትኝ። ከዛ እንግዲህ አሁን አጥቁሬ እስኪ የሚሆነውን ደግሞ ውጤቱን አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ እላለሁ። ሰብል እባላለሁ፣ ኬፕታውን ነው የምኖረው እና አበረታቱኝ። ያው ራሴን በራሴ እንግዲህ ሂና እየቀባሁ እገኛለሁ እዚህ ላይ። በስማም እዩት እንግዲህ ፀጉሬ እንዴት እንደሆነ ማለት ነው። ሽበት እንዳለ ነው የወረሰኝ። እኔ ምን እንደሆነ አላቅም፣ ሙቀት ይሁን ምን ይሁን አላቅም። በቃ እንዳለ ውስጡ እንዳለ ሽበት ወይ ሙሉ አንድ አይነት ነጭ ቢሆን እንዳለ ተው ነበረ ማለት አልቀባውም ነበረ። ሌላ ነገር ግን ከስር ነው እየወጣ ያለው ገና ከላይ አይደለምና ማለት ሙሉ ወጣ አልሆንልኝ አለና ግዴታ በቃ ማጥቆር አለብኝ ብዬ ወሰንኩኝ። እንግዲህ ኦርጋኒክ ሂና ነው የሚለው። እንግዲህ ከተስማማኝ በዚሁ ቀጥላለሁ በዚህ ማለት ነውና እንዴት ነው አቀባቤን እንዴት አያችሁት? ያው እና ግን ይሄንን ሂና የምትቀቡ ሰዎች ማለት ነው ባዝሩማችሁ የሆነ ነጭ ምናምን ነገር ከሆነ ሊንጠባጠብ ስለሚችል ውጭ ላይ ብትቀቡት አሪፍ ነው። የምትታጠቡትም ውጭ ላይ ቢሆን አሪፍ ነው። እኔ እንዳጋጣሚ ከስር ጥቁር ፕላስቲክ አድርጌ እሱ ጋር ነው ከወደቀም ከተንጠባጠበ ምናምን ብዬ እየቀባው ያለሁት። ግን አንዳንድ ነገሮችን አበላሽቼ ነበረ። እንዳጋጣሚ ቶሎ ለቀቀልኝ ወዲያውኑ ስላጸዳሁት። እንደዚህ አይነት ነገር የምትቀቡ ከሆነ ወደ ውጭ ወጣችሁ ተቀብታችሁ እዛው ብትታጠቡት አሪፍ ነው። ይሄኛው እኔ የተቀባሁት ሂና እንትን ጥቁር ነው፣ ግን ቶሎ ነው የሚይዘው። በቃ 30 ደቂቃ በቂው ነው እንደ ቀለም ማለት ነው። ግን አይ ቲንክ ወይ ትንሽዬ ኬሚካል ቀላቅለውበታል መሰለኝ አላውቅም። ኦርጋኒክ ነው የሚለው 30 ደቂቃ በቂው ነው ምናምን ነገር ነው የሚለው። ከዛ እኔ ግን እንትን አድርጌ ነው የተቀባሁትኝ፣ ቡና አድርጌ በውሃ ራሱ በጥብጣችሁ መቀባት የሚችል ሂና ነው። እኔ ግን ቡና አደረኩበት ትንሽ ጠቆር እንዲያደርገው ስለፈለኩኝ። ቡና ከፈለጋችሁ ማድረግ ትችላላችሁ። ከዛ ትንሽ የአፕል ሳይደር ቪነገር አድርጌበታለሁ ስለሱ ስለሚመቸኝ። ከዛ ለአንድ ሰዓት ያክል ነው ያቆየሁትኝ እኔ እና ግን በደንብ ነው ያዘልኝ። ሽበቱን በደንብ ይዞልኛል ምናምን ነገር አሪፍ ነው የሆነው ለኔ። ግን ቀብቼው ምናምን ከታጠብኩት በኋላ በቃ ቅባቶች ስቀባው ምናምን ለስለስ ነው ያደረገው። እንዴ ሂናም እንደዚህ ያለሰልሳል እንዴ ምናምን እያልኩ ገርሞኝ እና ከተቀባችሁ በኋላ ደግሞ ስትታጠቡት በኮንዲሽነር ብቻ ታጥባችሁ ለሁለት ቀን ያክል መተው አለባችሁ። በኮንዲሽነር ይወጣል፣ በደንብ ይወጣል። በኮንዲሽነር ያረጋችሁ ታጥባችሁ ጥት ይላል እንትኑ ማለት ነው። ይሄ ቆሻሻ ነገሩ ያው ዱቄት ነገር ስለሆነ ፀጉራችሁ ላይ ይቀራል እና እሱ ስለሚወጣ እሱን አውጥታችሁ ለሁለት ቀን ያክል ታቆዩታላችሁ። አንዴ እሱን በኮንዲሽነር ብቻ ታጥባችሁ ከዛም በኋላ በቃ አሪፍ ነው የሚሆነው። በሁለተኛው ቀን በደንብ በሻምፖ እና በኮንዲሽነር ታጠቡት። ለምንድን ነው በሻምፖ ወዲያውኑ የማንታጠበው? ሻምፖ እንዳለ ያስለቅቀዋል ሂናውን። ለዛ ነው የቀለሙን ማለት ነው። እሱን እንዳያስለቅቅባችሁ መቆየት አለባችሁ ለሁለት ቀን ያክል በውሃና በኮንዲሽነር ካወጣችሁት በኋላ ቆሻሻውን
እንደሱ አውጥታችሁ ለ2 ቀን አቆይታችሁ ካካኦ በተር ነው ካካዋልኩኝ ኮኮናት ኦይል የሚመቻችሁ ሰዎች ካላችሁ እሱን ተቀቡት ልትታጠቡት ስትሉና ለ2 ሰዓት ያክል አቆይታችሁ እንትን ማለት ትችላላችሁ። በጣም አሪፍ ነገር ነው ለማለት ያክል ነውና ይሄው መጨረሻ ላይ ከቀባሁት በኋላ እንደዚህ ሆኖ ነው ያዘልኝ። አይታችሁታል። ብራውን ነበረ እዚህ ጋር ጥቁር ነው ያደረገልኝ እና በጣም አሪፍ ነው። ሞክሩት እላለሁ።